የአድቬንቲስት የድህነት በስራ አስተምህሮ The Great Controversy ገጽ 488 ላይ የአድቬንቲስት ጽሑፍ እንዲህ ይላል። ከአዳኙ አማላጅነት ጥቅም ለማግኘት የሚሹ እግዚአብሔርን በመፍራት ፍጹም ቅድስናን የመጠበቅ ግዴታቸውን ወይም ተግባራቸውን ምንም ነገር እንዲያደናቅፈው ወይም ጣልቃ እንዲገባበት መፍቀድ የለባቸውም ይላል። ተመልከቱ እንግዲህ ከክርስቶስ ወይም ከአዳኙ ሚዲዬሽን ወይም ማማለድ ጥቅም ወይም በነፊት ለማግኘት ማንኛውም የሚፈልግ ካለ ምን ማድረግ አለበት? መጀመሪያ እንግዲህ ቅድስናውን የመጠበቅ ግዴታውን ወይም ተግባሩን ያንን ተግባር ምንም ነገር እንዲያደናቅፈው መፍቀድ የለበትም ይላሉ። እንግዲህ ስራ መስራት አለበት እያሉ እንደሆነ ግልጽ ነው። ከመቼ ወዲህ ነው የክርስቶስን ምልጃ ለማግኘት አንድ ሰው ያንን ነገር ማስጠበቅም ሆነ ወይም ያንን ነገር አርን ማድረግ የሚችለው? እንዴት ነው? በየትኛው ብቃቱ፣ በየትኛው ስራው? በጣም እኮ ነው የሚያስቀው። ጽድቅ የሚገኘው በጸጋው በእምነት በኩል ነው። ኦኬ ኢቭን እምነት ራሱ አያድንም። ማለትም የሆነ እምነታችን ስላመንን ምናምን እምነታችን ያንን ነገር የሰራልን አይደለም፣ መቀበያ ነው። እምነት ራሱ ይሄ by grace through faith ነው አይደለ? እንደዛ ነው እንጂ እምነታችን አይደለም ያን የሰራው፣ መቀበያ ነው። እምነት ራሱ መቀበያ ነው፣ ጸጋ ነው። ጸጋ የእግዚአብሔር ችሎታ ቀኝ ያለው ክርስቶስ እግዚአብሔር ታስታውሳላችሁ አይደለ? በኢሳይያስ መጽሐፍ ላይ የገዛ ክንዴ ወይም ቀኜ ጽድቅን አመጣችልኝ ወይም ደግሞ አመጣችለት የተባለው እርሱ ነው። ኦኬ የእግዚአብሔር ጸጋ የተባለው እሱ ነው። እኛ ግን ያን የምናገኘው ምንድነው? በእምነት በኩል ነው። ኦኬ በጸጋው በእምነት በኩል through faith by grace ነው። የአድቬንቲስት የድህነት ትምህርት ይሄ ድህነት ሳልቬሽን በእንጥልጥል ላይ ነው ብቻ የሚል አስተምሮ ብቻ ሳይሆን ይሄ የክርስቶስን ሚዲዬሽን የማማለድ ስራ በእኛ ስራ ወይም ደግሞ ምንም ነገር እንዲያደናቅፈው ባለመፍቀድ ነው። ይሄ እንደውም with their duty to perfect holiness in the fear of God እንግዲህ ፐርፌክሽንም እዚህ ጋር አለበት ማለት ነው። እና የሰባተኛ ቀን አድቬንቲስት እንደምታስተምረው መዳን የሚገኘው በፍጹም መታዘዝና ይሄ ከአስጨናቂውና አስቸጋሪው የፍርድ ምርመራ ሰርቫይቭ በማድረግ በመትረፍ ነው። ይሄ በጣም ግልጽ ነው። ታላቁ ተጋድሎን ስታነቡ ፋንዳሜንታል ቢሊፋቸውን ስታነቡ የምታገኙት ነው። ነገር ግን ይህ ከቅዱሳት መጻሕፍት ጋር ይቃረናል። ኤፌሶን 2:8 እስከ 9 ላይ ምን ይላል መጽሐፍ ቅዱስ? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይለናል። ቃል በቃል እንግዲህ ምን ታደርጋላችሁ? እንግዲህ ማንም ምንም ማድረግ አይችልም። ቃሉ ዘጋው፣ በቃ እንደዚህ ብሎ ዘጋው። የአድቬንቲስት ጽሑፎች በድህነት ዙሪያ ይሄ የስራ ወይም የህግ አመለካከትን ይሄ ሌጋሊስቲክ የሆነ ቪውን ይዘው አጠንክረው ያስተምራሉና ከአዳኙ አማላጅነት ጥቅም ለማግኘት የሚሹ ሁሉ እግዚአብሔርን በመፍራት ፍጹም የሆነ ፐርፌክት የሆነ ቅድስናን ይህን ኪፕ የማድረግ የመጠበቅ ሰስቴን የማድረግ ሜንቴን የማድረግ ግዴታቸውን ወይም ተግባራቸውን ምንም ነገር እንዲያደናቅፈው ባለመፍቀድ ያንን ሜንቴን ማድረግ አለባቸው የሚል ቲቺንግ አላቸው። ይህ አደገኛ ትምህርት ነው። የክርስቶስ ስራ በቂ አይደለም ብሎ የሚያስተምር ሲሆን ማለት በቃ የክርስቶስን ስራ አንደርስቲሜት አድርጎ የሰውን ጥረት ከክርስቶስ የተጨረሰ ስራ በላይ በማድረግ ጽድቅ በስራ የሚል አደገኛ የሆነ ነገር በውስጡ ይዟል ማለት ነው። ዕብራውያን 10:14ን ስንመለከት የክርስቶስ መስዋዕት አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ብሎ ይናገራል። ስለ ክርስቶስ መስዋዕት ሲናገርና መዳን የሚረጋገጠው በኢየሱስ ክርስቶስ ብቻ ነው። once and for all አይደለ? አንድ ጊዜ ስለሁላችንም በማቅረብ የሚቀደሱትን እኮ ነው የሚለው። አይገርም? የዘላለም ፍጹማን አድርጓቸዋልና praise the Lord, he has perfected forever them ነው የሚለው።
ለዘላለም ፍጹማን አደረጋቸው። እንደውም ካደረጋቸው በኋላ በግርማው ቀኝ እንደተቀመጠ ነው እኮ የሚናገረው። እንደውም ክራይስት አሁን እየጠበቀ ያለው ጠላቶቹን ወደፊት የእግሩ መረገጫ እስኪያደርግ ድረስ ነው አይደለ? ያ እና ኤስዲኤ የምታስተምረው ይሄ ፕሪኮንዲሽናል በሆነ በቃ ይሄ ድህነት በቅድመ ሁኔታ የተወሰነ እንደሆነ ነው። ይሄ የኢንቨስቲጌቲቭ ጃጅመንት ቲዮሪ እንደዛ ነው የሚያስተምረው። ክርስቶስ ስራውን ጨርሶ ለኛ ሊታይልን ወደ እውነተኛይቱ ድንኳን ሲገባ ያለ ኃጢአት ዳግም ይታይልን ዘንድ እንጂ የምን ኃጢአት ይዞ ኃጢአት ወደ ሰማይ አስተላልፎ እንደገና እዛ ሪከርድ እያገላበጠ ሚል ቲቺንግ አናቅም። እና በስራ ማንም መስደቅ አይችልም። አፍ ሁሉ ተዘግቷል። ህግን መፈጸም ማንም ስለማይችል በእምነት በኩል ሆኗል። የትኛውም ነገር ቀርቷል። ይሄ ትምክህትም ይሆን በስራ መስደቅ ይሆን ቀርቷል። አድቬንቲስቶች ይሄን ወቁ። በጣም የሚያስቀኝ ደግሞ በአድቬንቲስቶች እንዲህ ያምናሉ። ገጽ 149 ላይ አንደኛው ርዕስ ምን ይላል? የድህነት ልምምድና ያለፈው ጊዜ ይላል። እውን ድህነት ወይም ሳልቬሽን በልምምድ ይገኛል? ኧረ ተው። ኤፌሶን 2:8-9 አንብቡ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ድህነት በልምምድ አይገኝም። አለቀ። በዚያው አድቬንቲስቶች እንዲያምናሉ ገጽ 150 ሰው ድህነትን መለማመድ የሚችለው በኢየሱስ ክርስቶስ አማካኝነት ብቻ ነው። ከዛ ደግሞ ወረድ ብሎ የድህነት ልምምድ ንስሐን፣ ኑዛዜን፣ ይቅርታን፣ ጽድቅንና ቅድስናን ያካትታል። እውነት እንደዛ ነው? ሰው ድህነትን እንዲለማመድ አልተሰጠውም? ኧረ ተው። ቅድስናን ነው እንድንለማመድ የተጠራ ነው። ድህነት አይደለም። ድህነት ሳልቬሽን የተጠናቀቀ ጉዳይ ነው። ሳልቬሽን በቃ by grace through faith ነው። በቃ አለቀ። በቅድስና እንድንሄድ ነው የተጠራ ነው። በዚሁ መጽሐፍ ደግሞ ገጽ 162 ላይ መዳናችን ለመጨረሻ ጊዜና ሙሉ በሙሉ የሚፈጸመው በትንሳኤ ስንከብር ወይም ወደ ሰማይ ስንነጠቅ ነው። ክርስቶስ ያድናቸው ዘንድ የሚጠብቁትን ለመውሰድ በሚገለጥበት በዳግም ምጽአቱ ተፈጽሟል። ዕብራውያን 9:8 ጠቀሱ። ዕብራውያን 9:8 ስለ ዳግም ምጽአቱ ነው የሚያወራው። በብሉይ ኪዳን ዘመን ወደ ቅድስት የሚወስደው መንገድ አልተገለጠም ነበረ። ነገር ግን ዕብራውያን 12 ላይ ክርስቶስ ወደ ቅድስት በገዛ ደሙ ገባ ይለናል። እንዲሁም ዕብራውያን 10:20 ላይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃ ማለትም በስጋ በኩል እንድንገባ ድፍረት ስላለን ይላል። ምን ልታረጉት ነው ይሄን ቃል? ዳግም ሲመጣ አይደለም እንዴ? በቃ ሲገባ የዛኔ ይዞን ገባል። አለቀ። ያድናቸው ዘንድ የሚጠባበቁትን ገብቶ የታየላቸው የዛሬ 2000 ዓመት በፊት ነው። ኦኬ፣ ዳግም ገና ሲመጣ አይደለም። ኧረ ተው አታፋልሱ። በጣም የሚያስቀው ደግሞ በገጽ 163 በዚሁ መጽሐፍ ላይ የመጨረሻው መዳናችንና እንደ ልጅ ተቀባይነት ማግኘታችን ወደፊት ይሆናል። ልጅም አይደላችሁም አድቬንቲስቶች እና ልጅ አይደላችሁም እየተባላችሁ ነው አድቬንቲስቶች። እባካችሁ ወደ ትክክለኛው ነው። መጽሐፍ ቅዱስ በእርሱ የሚያምን ሁሉ እንደማያፍር፣ ልጄ ብሎ ሊጠራው ደግሞ እንደማያፍር፣ ወንድሞቼ ብሎ ሊጠራ እንደማያፍር ይናገራል። ወደ እውነት ነው። ከአድቬንቲስት ውጡ።